ሰዎች እንዴት ናችሁ? ደህና ናችሁ? ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣነው ይሄ ኪችን ካቢኔት 2 ሜትር ከ20 የሆነ ኪችን ካቢኔት ነው ይዘንላችሁ የመጣነው። ይሄኛው እዚህ ጋር መሳቢያ አላት፣ እዚህ ጋር ደግሞ እንደዚህ በር አላት፣ እዚህ ጋር እንደዚህ በር አላት፣ እዚህ ጋር ደግሞ መክፈያ ተረንጋ የተደረገላት መስጠት አላት። እዚህ ጋር ደግሞ እንደዚሁ አላት። እዚህ ጋር በዳርና በዳር እዚህ ጋር መሳቢያ ያላቸው እኛ እንደዚህ አለ። እዚህ ጋር ደግሞ ብርጭቆች ምኖች ማስቀመጫ እነዚህ ይደረጉበታል። እዚህ ጋር ደግሞ ፔርሙዝ ተደራራቢ ሳህኖች ማስቀመጫ አላቸው። ይሄኛው ደግሞ እንደዚሁ ብርጭቆች ምኖች ማስቀመጫ አላቸው። እነዚህ ደግሞ ሳህኖች ማስቀመጫ ነው። ይቺኛው ደግሞ እንደዚሁ አንዳንድ ነገሮች ማስቀመጫ ነው እና በእብነበረድ ይሄ እብነበረድ ነው። ተጋርገን እብነበረድ ነው። ይሄ በእብነበረድ ቆንጆ ተደርጎ ወይም በሴራሚክ የተሰራላቸው ነው። ቆንጆ ተደርጎ አሪፍ ተደርጎ የተሰራ በ2 ሜትር ከ20 ይሄ ዋጋው በ45000 ብር ነው የተሰራው። ይሄ ዋጋው ማለት ነው። አሁን ግን እቃ ምንም ስለተወደደ በ47000 ብር አሁን ላይ የተሰራ ያለው ማለት ነው። አሁን ላይ የሚሆነው በ47000 ብር። አሁን ግን ይሄ የተሰራና በ45000 ብር ይሄ የተሰራና ማለት ነው። ቆንጆ አሪፍ ተደርጎ የተሰራ በ2 ሜትር ከ20 ኪችን ካቢኔት ነው እና መዳመጥ እዚህ ጋር እንደፈለጉ መዳመጥ እንደፈለጉ መክተፊያ ትኩስ ነገር የምታስቀምጡበት ይሄ ምንም አይሆንም። የዚህ ቤተሰቦች ይሄንን እንደ መዳመጫም እንደምንም ስለሚጠቅም ቆንጆ ተደርጎ አሪፍ ተደርጎ የተሰራ ነው እና እዘዙን፣ በዚህ በኩል እዘዙን ኢንሻአላህ። አሪፍ አድርገን በውስጡ የተቀባ ቆንጆ ተደርጎ የተሰራ ውስጥ ቅብ ነው። እያያችሁት ነጭ ሁሉ ፍክት ያለ ይሄም የምታዩት እንደዚሁ ፍክት ያለ ሁሉም እንደዚሁ ነጭ በነጭ ሆነ የተቀባ ነው እና ዘይት ቅብ ነው። ይሄ ደግሞ ዘይት ነው። ቆንጆ ተደርጎ አሪፍ ተደርጎ የሚያብረቀርቅ ነው። ውሃ ዋተር ፕሩፍ ያደርጋል። ውሃ ቢነካው ምንም አይሆንም እና ኢንሻአላህ እዘዙን። በዚህነት በኩል ኢንሻአላህ እናደርስላችኋለን። ቆንጆ በመፈልጉ ቀን እናደርስላችኋለን ኢንሻአላህ ተዓላ ማለት ነው። አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይቢ? ሰላም ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም። ዛሬ የሚሄድ 258950 ብር የፈጀ ኮሬብ የሚባል ሀገር የሚሄድ ውብ የሆነ እቃ ነው። አብራችሁ ይቆዩ። ቤዛ፣ የመፈረሻ ልብስ፣ የቤት እቃ ሁሉ ነገር ፏ ያለ ነው። ከአስቤዛው ልጀምርላችሁ። ለምን አስቤዛውን አንስቼ ወደ ጎን ካረኩ በኋላ እቃዎችን እጀምራለሁኝ ማለት ነው። እቃው ይሄን የመሰለ ነው። አስቤዛው ብቻውን ስንት እንደፈጀ ልንገራችሁ። 88240 ብር ፈጅቷል። እንዴት ልትሉ ትችላላችሁ? አብራችኝ ቆዩ። በመጀመሪያ ያው በርበሬና ሽሮ ማሻአላ ተባረክ ረህማን ተደርጎ በጣም ቆንጆ ተደርጎ ተፈይቶላታል። 10 ኪሎ ሽሮ ከየሁሉም አይነት ተቀላቅሎ ባቄላ፣ አተር፣ ሽምብራ፣ ጓያ ነው ያለችኝ። ከሁሉም አይነት ባቄላ፣ አተር፣ ሽምብራ፣ ጓያ 4 አይነት ማለት ነው እና ባቄላ እና አተር በ250 ነው ኪሎ። ሽምብራ በ220 ብር ሂሳብ ነው። ጓያ በ200 ብር ሂሳብ ተገዝቶ ነው። ከዛም በርበሬ 15 ኪሎ ነው ያዘዘችኝ። ከ15 ኪሎ ወደ ያስፈልገዋል ማለት ነው። ከለሩ እንዴት እንደሚያምር እዩልኝ። ማሻአላ ተባረክ ረህማን። ይሄ 15 ኪሎ በርበሬ ከ1 ኪሎ ተኩል በላይ ያማት 2 ኪሎ ወደ ሽሮ ገብቶበታል ማለት ነው። 13 ኪሎ ደግሞ ተመጥኖ ተዘጋጅቶላታል። 2 ኪሎ ለሽሮ መመጠኛ ነው። ያ ማለት ነጭ ሽንኩርት፣ ዝንጅብል፣ አዝማሪኖ፣ ጭናዳም ተደርጎ ከሽሮ ይቀነስና ባለፈው እንዳሳየዋችሁ ያን ብዙ ሽሮ ሳዘጋጅ እንዳሳየዋችሁ ይቀላቀልና ይታሻል። ካደረ በኋላ ይሰጣል። ገብቷችኋል ሀባይቢ? ከዛ ደረቅ ቅመም አለው። ደረቅ ቅመም 7 ቅመም በጣም ብዙ ቅመሞች አሉ። እነዛ ይገቡበታል። አሁን ይሄ ለሽሮ 2550 ብር እርጥብም ደረቅም ቅመም የፈጃለው ማለት ነው። አያችሁታ? እርጥብም ደረቅም ቅመም። እዚህ ጋር ደግሞ የምታዩት በርበሬ ነው። 13 ኪሎ ሆነ ማለት ነው። ለምን 2 ኪሎ ስለተነሳለት። ጀማአው በርበሬ በ730 ብር ሂሳብ ተገዝቶ እርጥብ ቅመም ደግሞ ከ3550 ብር በላይ እርጥብና ደረቅ ቅመም ፈጅቷል ማለት ነው። እዚህ ጋር ሚጥሚጣ ነው። እንግዲህ ሚጥሚጣው የለየለት የሚያምር ተደርጎ ነው። ያው ኮሮሪማና ነጭ ሽንኩርት ነው ብዛት የሚፈልገው እሱ 3 ኪሎ ብላኛለች። ይሄ ሚጥሚጣ ነው። ይሄኛው ደግሞ በርበሬ ነው። ሀባቢ
ሚጥሚጣው ነጣ ይላል። ለምን? ፍሬ ስለሚያበዛ ማለት ነው። በጣም ቆንጆ አድርጌ ነው ያዘጋጀውላት። ማዘጋጃ ስንት ነው ለምትሉ ደግሞ እኔ ሽሮም በርበሬም ሁሉንም ማዘጋጃ 75 ብር ነው። እኔ ማዘጋጃ ስንት አለው? 2500 ብር አለው ማለት ነው። 2500 ብር አለው ማለት ነው። እና ይሄን የመሰለ ነው ማለት ነው። መቼም የሰው ልጅ ደክሞ ሐላሉን ቢያገኝ ነውር ነው ብዬ አላስብም። ምክንያቱም እኔ ደግሞ ራሴ ነኝ የማዘጋጀው ቤቴ ራሴ እስከሆንኩ ድረሳ ደግሞ 75 ብር ይጎዳል ብዬ አላስብም። ምክንያቱም ለዚህ ለበርበሬና ሽሮ ማስፈጫ አለው፣ ማስደለዣ አለው። ያ ሂሳብ ውስጥ የሚገባው ከየትኛው ጋር ነው? ከማዘጋጃው ጋር ነው ማለት ነው። ስለዚህ 75 ብር እንዴትም አይጎዳም። ይሄን ይመስላል። ቅመም ደግሞ ቆንጆ አድርጌ ነው ያደረኩበት። ሚጥሚጣው ነጣ የሚለው ለዛ ነው። በነጭ ሽንኩርት ድንብላል እና ዝንጅብል ተደርጎ ይደለዛል። ከዛ ደረቅ ቅመሙ ደግሞ ማለት ነው። እና እንደዚህ ያማረ ሽሮና በርበሬ አዘጋጅቼላታለሁ። በርበሬዋ 25 ኪሎ ነበር በነገራችን ላይ 10 ኪሎ ግን በዛላ ነው የፈለገችው። እንግዲህ ይሄ በርበሬ ነው ማሻአላ 18250 ብር ይመጣል ዛላው ማለት ነው። ያው እርጥብ ቅመሙ ደረቅ ቅመም ጋር ምናምን ሲሆን ነው ማለት ነው። እና እንደዚህ ያማረ ሽሮና በርበሬ ከፈለጋችሁ እዘዙ፣ ፏ እናረግላችኋለን ማለት ነው። እዚህ ጋር 3 ኦመር ዘይት አለ። 3 ኦመር ዘይት ሲባዛ በ1650 ብር ሂሳብ ነው የገዛሁላት። አሁን ላይ ደግሞ ጭማሪ አለ። ለነገ አሁን በዚህ ዋጋ አይደለም የምንገዛው ሌላ ነው። 4500 ብር ደግሞ ጀሪካን ዘይት 4500 ብር ደግሞ ጀሪካን ዘይት ገዝቼላታለሁኝ ማለት ነው ጀማው። ከዛ በመቀጠል ምስርም እንዲሁም ደግሞ 10 ኪሎ ማር በላኛለች። 10 ኪሎ ማር ጀማው የገዛውላት በ1000 ብር ሂሳብ ነው። 5 የሚሸጥ ማር ነው ይሄ። ለኛ ነው እንደዚህ ቀንሳ የምትሰጠን። እኔም ጓደኛዬም ተናግረናል። በጣም የሚያምር ጽድት ያለ እንጀራ ማር ነው። እዩት ጀማው እዩት። በጣም ፏ ያለ ማር ነው። ማሻአላ ተባረክ ረህማን። እዩት ጽድት ያለ ማር ነው። ማሻአላ ያለችኝ 10 ኪሎ ነው። ያው የሰጠይ ቀምሳር ይባላል። ትንሽዬ እንድቻርገን የብዙ የማር አፍቃሪ አይደለሁም። ይችን ቀምሳታለሁ ማለት ነው። ቢስሚላህ ረህማን ረሂም። ወላሂ ቆንጆ ማር ነው። 10 ኪሎ የገዛሁላት ስንት ነው? 10,000 ብር ነው ማለት ነው። ይሄን ይመስላል። ከዛ በመቀጠል ምን አለን? ቅቤ 5 ኪሎ ቅቤ ብላኛለች። ያው ፕሮሰሱን ታዩታላችሁ ከዚህ ቪዲዮ ቀጥሎ። 5 ኪሎ ቅቤ ይሄ 2300 ብር ነው የተገዛላት። ማዕደኑ ሁለተኛው ነው፣ ትልቀኛው ሳይሆን ሁለተኛው ነው ይሄ ማለት ነው። እዩት ማሻአላ ተባረክ ረህማን። በጣም ከመነግራችሁ በላይ ነው የሚያምረው። ጉሉ ማሻአላ ተባረክ ረህማን። ገና ግን አልረጋም። እዩት ገና ነው፣ ገና አልረጋም። ግን እዩት እንዴት እንደሚያምር ከለሩ። ማሻአላ ተባረክ ረህማን፣ ማሻአላ ተባረክ ረህማን፣ ማሻአላ ተባረክ ረህማን። ይሄ 5 ኪሎ ቅቤ ነው የታዘዝኩት። ፍሪጅ ውስጥ አረገውና ትንሽ እንዲረጋ እናረገዋለን። እንዴት አባቱ እንደሚያምር ደግሞ ከለሩ አትጠይቁኝ። ይሄ 5000 ብር ነው። 4 ኪሎ ሲባዛ በ800 ብርና የማንጠሪያ ኮሮሪማ ምናምን ደግሞ 1000 ብር አለው ማለት ነው። አጠቃላይ ስንት ይሆናል? 5000 ብር የቅቤው ነው። 5 ኪሎ ማሩ 10000 ብር ነው። ከዛ በመቀጠል 5 ኪሎ ድፍን ምስር 5 ኪሎ ድፍን ምስር በ330 ብር ሂሳብ ኪሎ ገዝቼላታለሁኝ። እዚህ ጋር ደግሞ ቡና። ይሄ ቡና ከለሩ አያምርም ሀባይቢ፣ እኔ ቤት እጠቀመዋለሁ። እንዴት እንደሚያምር ዱቄቱ ጣዕሙ ማሻአላ የሆነ ነው። 10 ኪሎ ነው ሲባዛ በ1300 ብር ሂሳብ 13000 ብር ይመጣል ማለት ነው። እዚህ ጋር ደግሞ በስመቲ ሩዝ አለ 950 ብር። ክኖር ካርቶን እንፈልገው እሺ፣ ብቻ ወደ 100 ምናምን ፍሬ ነው። ይሄንን የገዛሁላት ደግሞ 1020 ብር ነው። ከዛ በመቀጠል ሮል ኦሞ አለ 1100 ብር። እጣን በ1000 ብር ሂሳብ 3 ኪሎ 3000 ብር ገዝቼላታለሁኝ። የልብስ ሳሙና 12 ፍሬ ሲባዛ በ65 ብር ሂሳብ 600 ብር ደግሞ ደርዘን ላይፍ ቦይ ሳሙና። ነጭ ዱቄት 5350 ብር ስፔሻል ስማርት ዱቄት ነው። ቆንጆ የሆነ ዱቄት ነው ማሻአላ። ዋጋው 5350 ብር። 60 ኪሎ ደግሞ የእንጀራ እህል አለ 10 ኪሎ ማሽላና 50 ኪሎ ጤፍ በ110 ብር ሂሳብ፣ ማሽላ ደግሞ በ62 ብር ሂሳብ፣
ማስፈጫ ማዳበሪያ ሆኖ ደግሞ 500 ብር አለው ማለት ነው። ዱቄቱ እንዴት እንደሚያምር እዩልኝ። ማሻአላ ተባረክ ረህማን። እንግዲህ አስቤዛው ይሄን የመሰለ የተዋበ ማሻአላ ተባረክ ረህማን የሆነ ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ፣ እዘዙ። እንደዚህ ምጥን ያለ እንደዚህ የሚያምር ሽሮና በርበሬ፣ እንደዚህ የሚያምር ደግሞ በርበሬ፣ እንደዚህ ያማረ ሚጥሚጣና ቂቤ። እንግዲህ ሚጥሚጣው ለሚያስፈልገው ታውቁታላችሁ። በነገራችን ላይ በርበሬ ላይ ሚጥሚጣ ባታረጉ ጥሩ ነው። ፈጀለትም የምትጠቀሙት ስለሆነ የሚቆጠቁጥ ነገር ሁልጊዜ ይደብራል አይደለ ሀባይቢ? ስለዚህ ባታረጉ ጥሩ ነው ብዬ መክራለሁ። እኔም መክራችሁ ምንድን ነው ሀባይቢ፣ እዚህ ጋር እንደምታዩት በጣም በጣም ከመናገራችሁ በላይ ጽድት ያለ ቆንጆ ቅቤ ነው። አያችሁታ? 5 ኪሎ ቅቤ ነው፣ ሊነጠር ነው እና አብራችሁ ይቆዩ። ኮሬብ የሚሄደው እንግዲህ ብዙ አስቤዛ ብዙ ቃና ብዙ የሆኑ ነገሮች ናቸው። ማሻአላ እንግዲህ 5 ኪሎ ቅቤ በ800 ብር እና ማንጠሪያ ደግሞ ኮረሪማ ምናምን 1000 ብር፣ አጠቃላይ 5000 ብር ነው። 5 ኪሎ ቅቤዋ የፈጀው ለማቲ ሲገዛ በኪሎ በ800 ብር ሂሳብ ነው። ከዛ እንደገና ደግሞ ማንጠሪያ ቅመም 1000 ብር አለው ማለት ነው። እና ማሻአላ በጣም ነው የሚያምረው። ጽድት ብስል ያለ ቅቤ ነው። ዩት ወላሂ ምንም የማይወጣለ ሽታው ምናምን ፎ ያለ እቃ ነው። ኢንሻአላህ አብራችሁኝ ቆዩ። ጥጄዋለሁኝ ቀስ ብሎ እንግዲህ ይቀልጣል ማለት ነው። እዚህ ጋር ደግሞ ምን አለን? ኮረሪማ አለን። ማሻአላህ ኮረሪማ አለን፣ ጥቁር አዝሙድ አለን፣ አጥረሰግስግ ወይም በሶብል አለን፣ ነጭ አዝሙድና አብሽ ትንሽ ገና ሞቅ ሞቅ እናደርገዋለን። እዚህ ጋር ደግሞ ምን አለን? ጀማው ገውዝ፣ ይሄ ገውዝ ነው። ኢንሻአላህ አብራችሁኝ ቆዩ። ቆንጆ አድርገን 5 ኪሎ ቅቤ እናነጥራለን። እርጥብ ምን እናደርግበታለን? እርጥብ በሶብላ እናደርግበታለን እና ዝንጅብል ጣል እናደርግበታለን። ከዛ ውጭ ግን ነጭ ሽንኩርት ምናምን አይገባበትም። ቀይ ሽንኩርት ቢገባበት ያን ያክል ችግር የለውም፣ ባይገባም ችግር የለውም። እና ይሄንን የመሰለ ቅመም እዚህ ጋር አዘጋጅተናል። ቅቤያችንን ጥደናል። አብራችሁ ይቆዩ እና አያችሁታ፣ በቃ በዚህ ልክ ነው መሆን ያለበት። አሁን እንጨምረዋለን ማለት ነው። አያችሁታ፣ ማሻአላ ተባረከ። አሁን ይሄንን መስለው በቃ ይሄን ሲመስል ምን እናደርጋለን? ወስደን የተፈጨውን ቅመማችን ማሻአላ ተባረከ። ቢስሚላሂር ረህማን ረሂም ቢስሚላህ 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 ማሻአላ ተባረከ ረህማን። ይችታ እንግዲህ ኮሬብ ነው የሚላከው። የጤፍ ሀገር ነው ይባላል። እንግዲህ ወደዛ የሀገራችን የአሁኑ እንትን ማለት ነው እንጂ ማሻአላ ተባረከ። ትንሽ ጫውና እርድ እናደርግበታለን። ሀባይቢ ያያችሁታ እንዴት እንደሚያምር ማሻአላ። ከዛ ጫዋችን ከዛ እርድ ወሳኝ ነገር ነው፣ ለከለር ነው። ማሻአላ ተከራማ ታዲያ እንዴት እንደሚያምር ይሄንን አሁን እቃው ላይ ጥልል አደርገዋለሁ። ትልቁ ፍና አድርጎ ይዝልኛል ማለት ነው። ትንሽ ረጋ እንዲል ያው ፍሪጅ ውስጥ መግባት አለበት። ለምን ሀገር አቋራጭ ስለሚሄድ ግዴታ ነው። ማሻአላ ተባረከ። በቃ በዚህ ደረጃ ሆኗል። እናወጣዋለን። ውጭ ላይ ቢያንስ ለ10 ደቂቃ 20 ደቂቃ ቁጭ እናደርገውና ወደ ማዕደኑ ላይ እናጠለዋለን ማለት ነው። ማሻአላ 2 የፈንዲሻ ሰሃኖች አሉ። 2 ናቸው። ዋጋቸው 950 ብር ነው። እዚህ ጋር ደግሞ ግማሽ የሻይ ብርጭቆ 475 ብር። እዚህ ጋር ደግሞ ግማሽ የሾርባ ማግ 1100 ብር። እዚህ ጋር ደግሞ ቢላ ቆንጆ ቢላ ናቸው እነዚህ በነገራችን ላይ 77 ብር። ከዛ 550 ብር እና 1300 ብር የስጋ መከትከቻ። ከዛ መጥበሻ ጣዋ በጣም ቆንጆ የሆኑ ኦሪጂናል የሆኑ መጥበሻዎች ናቸው። ዋጋቸው ደግሞ 4000 ብር ነው ማለት ነው። እዚህ ጋር ፌርሜሎ አለ። ዋጋው 350 ብር ነው።
እዚህ ጋር ደግሞ ማጨሻ ጋቻ አለ። ዋጋው 400 ብር ነው ማለት ነው። ሁለት የቡና ማንከሽከሻ ብላኛለች 150 150 300 ብር። እዚህ ጋር ደግሞ ትሪ 40 እና 45 ብላኛለች 370 ብር እና 450 ብር። እዚህ ጋር ደግሞ የውሃ ብርጭቆ 500 ብር ግማሽና ደርዘን 5 ማዕዘን ደግሞ 1200 ብር። 2500 ብር ደግሞ ማራቢያ ኳሊቲ እና 1700 ብር ደግሞ እናት መፍጫ አላት ማለት ነው። እናት መፍጫ ይሄን ይመስላል ማለት ነው። ማሻአላ ተባረክ ረህማን ቆንጆዬ የሆነ እቃ ገዝቼላታለሁኝ። ከዛ በመቀጠል ደግሞ የውሃ ማጣሪያ 16 ሊትር 3000 ብር ገዝቼላታለሁኝ። 16 ሊትር 3000 ብር ገዝቼላታለሁኝ። 3300 ብር ደግሞ ባለ 5 ኢጣል ገዝቼላታለሁኝ። 10 ፍሬ የኒኬል ኩባያ በ95 ብር ሂሳብ ገዝቼላታለሁ። 250 ብር ደግሞ እዚህ ጋር የምታዩት የካሮት መበሸሪያ፣ 400 ብር ደግሞ የፓስታ ማጥለያ። እነዚህን የመሰሉ ውብ ማራኪ እቃዎችን የሳምቡሳ መዳመጫ 600 ብር፣ 1700 ብር ደግሞ 1 ሜትር በ1 ሜትር ልክ እንደዚህ የሆነ ሱፍራ ዛጋ ተጠቅልሎ የምታዩታላት። 250 ብር ደግሞ የምግብ ሱፍራ፣ 1000 ብር አገረኛ ስኒ፣ ሁለት የጅማ ረከቦት በ1800 ብር ሂሳብና 5000 ብር ደግሞ ቆንጅዬና አሪፍ የሆነው ባለጀበናው ጥበብ ስኒ ከነጀበናው አላት ማለት ነው። ከዛ እዚህ ጋር ፔርሙስ አላት 1900 ብርና 2 ሊትር ነው ይሄ። እዚህ ጋር ደግሞ 1 ሊትር በጣም የምታምር ቆንጅዬ የሆነች ደግሞ 1800 ብር አላት። ላሳያችሁ እንዴት እንደሚያምር ፏ ያሉ እቃዎች ናቸው ማለት ነው። እንግዲህ 1 ሊትር እና 2 ሊትር በራዶች ናቸው 1900 ብርና 1800 ብር የተገዙ ናቸው። ማሻአላ ተባረክ ረህማን። የአስቤዛ 9 ፒስ ነው። 9 ፒስ የአስቤዛ ዋጋ 2800 ብር ሲሆን 2 ሊትር የሻይ በራድ 900 ብር፣ 700 ብር ደግሞ የሻይ በራድ። ጀማው እንግዲህ በርሚል ሮቶ አላት 3000 ብር ነው የተገዛው። 100 ብር ጭማሪ ያለው። የልብስ ማጠቢያ ጥስት 1600 ብር፣ 1600 ብር ደግሞ ፌሮም ድጃ፣ 400 ብር ደግሞ የብረት ምጣድ ትልቁ። እዚህ ጋር ደግሞ 650 ብር እና 150 ብር። እዚህ ጋር ደግሞ 150 ብር ደግሞ ትንሿ መዘፍዘፊያ፣ 650 ብር ደግሞ ከለር መዘፍዘፊያ አላት። ከዛ 300 ብር የጣውላ መክተፊያና 700 ብር ደግሞ ፕላስቲክ መክተፊያ። 12 ሀባ የቁርጥ ሰሃን አላት። የቁርጥ ሰሃን በ140 ብር ሲሆን 700 ብር ደግሞ ሰርቪስ። አያምርም ሀባይቢ? በጣም ወድጃታለሁ ከለሯን ብሎ ማሻአላ ተባረክ ረህማን። የልብስ ባስኬት 440 ብርና የዳቦ ክዳን ያለው ደግሞ 300 ብር ገዝቼላታለሁኝ። እዚህ ጋር ደግሞ የእጅ ማስታጠቢያ 150 ብርና የእንጀራ ትልቁ 450፣ 200 ብርና 220 ብር ደግሞ ትልቅና ትንሽ የእቃ ማንጠፍጠፊያ ኮማንዶ። ይሄ የምታዩት ብረት ደግሞ ለዚህ መጋረጃ መስቀያ የሚሆን ነው። በ80 ብር ሂሳብ ሜትር ተገዝቶ ነው ማለት ነው። እዚህ ጋር ደግሞ 450 የቁም ማፈሻ 150 150 ብር ደግሞ ሁለት መጥረጊያ፣ ሁለት መወልወያ ደግሞ 200 400 ብር ገዝቼላታለሁ ማለት ነው። ሁለት የብረት ሙቀጫ ገዝቼላታለሁ። ጀማው እንግዲህ 88240 ብር አስቤዛው ብቻ ይዟል። እቃው ደግሞ ወደ 69500 ብር ይዟል። ብቻ እንደዛ ነው። የየሁላቸውም ሂሳብ የየብቻ አስቀምጫቸዋለሁ ማለት ነው። እና ማሻአላ ተባረክ ረህማን። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ እዘዙ፣ አበረታቱኝ። ሰላማችሁ ይብዛ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሳያችሁ ኮሬብ የሚባል ሀገር የሚሄደውን በጣም ብዙ ከሚባሉ እቃዎች፣ አስቤዛዎች፣ መፈረሻዎች አንዱ ነው። የምወዳችሁ እዚህ ጋር 70 በ12 ቴክነሱ 70 በ12 ዋጋው ደግሞ 2200 ብር ሂሳብ የተገዛ ኢትዮፎም ፍራሽ ነው።
ኢትዮፎን ፍራሽ እኔ አሪፍ ነው ቆንጆ ነው ስል ለአባቴ የሆነ ጊዜ ታሞ ነበረና ከዛ አልጋም ላይ ምንም አይተኛም፣ ፍራሽ ነበር የሚተኛበት ማለት ነው። ላሳያችሁ ያችን ማለት ነው። አመት ከ6 ወር በቃ ኦልሬዲ 2 አመቷ ይቺ ፍራሽ ማለት ናት። ቲክነሷ 70/12 ዋጋዋ 2000 ምናምን ነበረ 1850 እንደዛ የተገዛች በዛን ሰዓት ማለት ነው። ይሄ ፍራሽ ማለት ደግሞ በጣም ጠንካራው ቆንጆው አሪፍ የሆነ 5 ፍራሽ አላት። 5ቱን የገዛሁላት ደግሞ በ2200 ብር ሂሳብ ነው ማለት ነው። ከዛ ምን አላት ሜትር ከ50 በ20 ኤክስትራ ቦንድ ፍራሽ አላት። ያው ኤክስትራ ቦንድ ሁልጊዜም እንደምነግራችሁ አንደኛ የሆኑ ናቸው። አልሐምዱሊላህ የምንገዛቸው በሙሉ አንደኛ ለራሳችን የምንወደው ነው ለእናንተ የምንገዛላችሁ። ሸራ 15 ሜትር አላት በ140 ብር ሂሳብ። ያው ቆንጆ የሆነ ሸራ ነው። እንዲህ ስታረጉት ነው እንግዲህ የምናውቀው አሪፍ የሆነ ሸራ ነው። 12 ትራስ በ300 ብር ሂሳብ እና 2 ላባ ትራስ ደግሞ እዚህ ጋር እንደምታዩት ይሄ ለእንትራስ የሚሆን ላባ ትራስ ነው። ሁለቱን የገዛሁላት ደግሞ 700 ብር ነው። አንድ ኮምፎርት እና 2 ብርድ ልብስ አላት። ኮምፎርት 2700 ብር 2700 ብር ኮምፎርት 3700 ብር ሂሳብ ደግሞ 2 የሚያማምር ቆንጆ የሆነ ከለር ያለው ምን አለ ትሩላ ብርድ ልብስ አለ ማለት ነው። ማሻላ አብራችን ቆዩ። አለባብሰን ፏ አድርገን የምናይ ነው የሚሆነው። በጣም ነው የሚያምረው። ሀቂቃ በጣም ከመነግራችሁ በላይ ያምራል፣ ውብ ነው። አብራችሁ በመከታተል ላይክ፣ ሰብስክራይብ፣ ሼር አድርጉ። ጀማ እዚህ ጋር ቱርክ ምንጣፍ አለ 2x4 ማለት ነው። እዚህ ጋር ታጥፎ ነው፣ በጣም ትልቅ ነው። አያችሁታ? እዚህ ጋር አጥፌው ነው 2x4 የቱርክ ምንጣፍ ነው። ዋጋው ደግሞ 7000 ብር ነው ማለት ነው። የትራስና የፍራሽ ልብሱን ላልብስና ላሳያችሁ ጀማው። ያው ቅድም እንዳሳየኋችሁ 12 ትራስ በ300 ብር ሂሳብና 5 ፍራሽ ደግሞ በ2200 ብር ሂሳብና ሜትር ከ50 ፍራሽ ደግሞ 12800 ብር። 2 የላባ ትራስ ደግሞ 700 ብር እንደገዛሁላት ነግሬያችኋለሁኝ። ትራስና ፍራሽ ልብሱን አለባብሼዋለሁ፣ አሳያችኋለሁ። እዚህ ጋር ደግሞ 15 ሜትር ሼራ 15 ሜትር ሼራ በ140 ብር ሂሳብ አላት። እዚህ ጋር ደግሞ የፕላስቲክ ወንበር 750 ጠረጴዛው 800 ብር ደግሞ 4 ወንበሮች አሉ። እነዚህ የምታዩቸው የሚያምር ከለር ያላቸው። ከዛ በመቀጠል ደግሞ የማገዶ ቆጣቢ ምጣድ አለን። ዋጋው ደግሞ 3800 ብር ነው። እዚህ ጋር ደግሞ እንደምታዩት ምን አለን? ይሄ ከለር በጣም የሚያምር ቆንጆ የሆነ ከለር ነው ያለው። ዋጋው የዚህ ደግሞ በ320 ብር ሂሳብ ጥቅል ምንጣፍ 25 ሜትር ነው። ዋጋው ደግሞ 8000 ብር ይሆናል ማለት ነው። እና እንግዲህ አብራችን ቆዩ። እዚህ እንደምታዩት ከሰል አለ። ከሰሉ ሁለቱ የኔ ነው፣ ለቤት ገዝቼው ነው። ይሄ ከሰል የሷ ነው። ዋጋው ደግሞ 400 ብር ሂሳብ ነው። እኔ ሁል ጊዜ የሚገዛው ከሷ ስለሆነ ለሷም ለልጅቱ ገዛሁላት። አንድ ማዳበሪያ 400 ገዛሁላት። ይሄ ከሰሉ አንዱ የሷ ነው፣ ቀሪው የራሴ ነው ማለት እና ያው ትራስ ልብስና ፍራሽ ልብሶቹን ላሳያችሁ። እዚህ ጋር እንደምታዩት በጣም በሚያምር ማሻአላህ ተባረክ ረህማን የሆነ የፍራሽ የትራስ ልብስ አለ። ከዛ በፊት ግን 2 ብርድ ልብስ፣ 1 ኮምፎርት እና 4 ሙልጭ ላሳያችሁ እና ቤቢ ትራሱ በ130 ብር ሂሳብ የሚገዛው ቤቢ ትራስ ምን አይነት እንደሆነም በዚሁ አጋጣሚ ላሳያችሁ። አሁን ይሄ ሴፍቲ ለመጠበቅ በጣም አሪፍ ነው ማለት ስፖንጁ ብቻውን 80 ብር ነው፣ ሲለብስ ደግሞ 130 ብር ነው። ቤቢ ትራስ እዩዋቸው፣ እነዚህ ተሰርተውለታል ልብስ ማለት ነው። በ280 ሂሳብ ነው ይሄ ማለት ነው። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ ኢንሻአላህ። የቱርክ ምንጣፉ ሲልቨር ከለር ስላለው ማች ስለሚያደርግ ነው ማለት ነው። አብራችሁ ይቆዩ። 4 ሀባ ሙልጮች አሉ እነዚህ ወይም ደግሞ ጋቢ ለምኔ ነው ይሄ ስሙ። ዋጋው ደግሞ 1800 ብር ሂሳብ ነው። 1800 ብር ሂሳብ ነው የተገዛ። እንዴት እንደሚያምር ላሳያችሁ። ማሻአላህ ተባረክ ረህማን። እዩት። ይሄ አልጋ ላይ ራሱ ጣል ብታረጉት በጣም የሚያምር ቆንጆ የሆነ ሰፋፊ ጋቢ ለምኔ ነው ማለት ነው። እዩት። 4 ሀባ ነው ብያችኋለሁ። እዩት። አንዱ ይሄ ነው። አያችሁት እንዴት እንደሚያምር በ1800 ብር ሂሳብ። እዚህ ጋርም እንደዚሁ 4 ነው ያለችን 7200 ብር ይመጣል ማለት ነው። አብዙት 4 ሲባዛ 1008 ማለት ነው። እዚህ ጋር ደግሞ ማረሚያ ቤት ጋቢ ብላኛለች 2500 ብር
ገዝቼላታለሁ ማለት ነው። እዚህ ጋር ደግሞ 3 ሀባ ሽቲዎች አሉ። ያው ልብሱን በአንድ ላሳያችሁ ብዬ ነው። ማሰፊያ 40 ብር እና 650 ደግሞ በአይኒ የሚያማምር ሽቲዎች ሌላ ቦታ 700 ብር ናቸው። በነገራችን ላይ ያው እኛ የብዛት ዋጋ ስለምንገዛቸው ነው እንደዚህ የሚሰጡት። እዩት፣ በጣም ጽድት ያሉ ሽቲዎች ናቸው። ማሻአላ ተባረክ ረህማን፣ እንዴት አባታችሁ እንደሚያማምሩ እዩልኝ። ያሉ 3 ሀባ ሽቲዎች አሏት። ቤቢ ትራሶቹ እነዚህ ናቸው። 5 ሀባ አላት። 5ቱም ሀባ ደግሞ ልብስ አለው። እንደዚህ የለበሰ ነው የተሰራላት በ130 ብር ሂሳብ ነው። ደግሞ በትራስና በፍራሽ ልብሷ ደግሞ ተሰርቶላታል። እነዚህን 5 ማለት ነው ያቸው። እነዚህ 280 ሂሳብ ናቸው። ተገልብጦ ስለሆነ ነው ይሄ። እንግዲህ እንዴት እንደሚያምር እዩልኝ። እዩት ያ ጀማ 1 2 3 4 5 የቤቢ ትራስ ልብስ አላት። እዚህ ጋር ደግሞ የምታዩት ይሄ 5 የፍራሽ ልብስ ነው። የፍራሽ ልብሱን ደግሞ እዚህ ጋር ላስቲኮች አሉት። እዚህ ጋር ላስቲክ አለው። 4 ቦታ ላስቲክ አለው። 2 ቦታ ደግሞ ምን አለው ማሰሪያ አለው። በጣም ቆንጆ ተደርጎ ነው የተሰራው። 3ቱ ለብሷል። ይሄ ጋር 4 ይሆናል። ከዛ እዚህ ጋር ደግሞ ይሄ ጋር 5 ይሆናል ማለት ነው። የቻ ሀባቢ እንግዲህ ማሻአላ ተባረክ ረህማን ትራስ ልብስ አላት ማለት ነው። እዚህ ጋር ደግሞ ኮምፎርት በጣም የሚያምር ከለር ያለው ኮምፎርት አለ 2700 ብር እና እዚህ ጋር ደግሞ ምን አለ ብርድ ልብሶች ናቸው 3700 ብር ሂሳብ 7400 ብር እነዚህን ገዝቻለሁ ማለት ነው። ይሄ የምታዩት እንግዲህ 3 ተኪያ በ1250 ብር ሂሳብ ተኪያ ከነ ልብሱ ነው። ትራስ ደግሞ ልብሱ ብቻውን 450 ነው። ትራሱ ደግሞ 300 ብር ነው። የፍራሽ ልብሱ ደግሞ በ1512 ብር ሂሳብ ነው። ፍራሹ ሲሆን ደግሞ 2200 ብር ነው ማለት ነው። ማሻአላ ተባረክ ረህማን አያችሁታ። ይሄ ልብሱ ነው እንዴት እንደሚያምር እዩልኝ። አሁን ቦታ ስላልተመቸኝ በደንብ ፍርሽ አላደረኩትም፣ ግን እንዴት እንደሚያምር እዩልኝ። ማሻአላ ተባረክ ረህማን የሆነ የመፈረሻና የፍራሽ ልብስ ነው። ከወደዳችሁት እናንተም ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ማዘዝ ለምትፈልጉ በ0967 17 71 94 ታገኙናላችሁ ማለት ነው ኢንሻአላህ።